ኧረ ጀማ አንዱ ማለት ነው ሰኞ ከነማ አላለኝም። እኔ ሰኞ ከነማ እኔ ስም አውጥቼለ አንተ ዙረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ዙረህ እኔን ሰኞ ከነማ እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭ ነው ያለሁት። ማሊያ ራሱ አለበስኩ። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ወሳኝ ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ። እኔ እንደው በጣም ደስ የሚለኝ ማለት ነው ይህንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝንበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው። ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። እኔ ሰኞ ከነማ ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ ይምሬ ነው። አርሰናል ከበርንሌ ዛሬ እንግዲህ ለሚያደርጉት ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። ከበረኛ ስንጀምር እንግዲህ ዳቪድ ራያ ሰሞኑን ብዙ ተጫውቷል። እረፍት ያስፈልገዋል። ቀጣይ ደግሞ ከፓላስ አዌይ ስለሆነ የሚጫወተው ዳቪድ ራያን ሳይሆን ኬፓ አሪዛባላጋ ነው ማስገባው ማለት ነው። ወደ ሴንተር ባኮቻችን ስንመጣ ጋብሪኤልና ሳሊባ ያው ቻምፒየንስ ሊግ ፋይናል ይጠብቃቸዋል። ቀጣይ ከፓላስ ከተጎዱ ጉድ ነው። ስለዚህ ጋብሪኤልና ሳሊባን ደግሞ እናወጣና ኖርጋርድ አይ ቲንክ እንደ ሴንተር ባክ ተጫውቶላችሁ ያውቃል። ኖርጋርድንና ሞስኬራ እናረጋለን ሴንተር ባክ ላይ። ወደ ራይት ባክ ስንመጣ ቤን ዋይት አይ ቲንክ ተጎድቷል የሚባል ነገር አለ። ተጎድቷል ግን ለበርንሊ ስለማያዝ ስቲል አሪፉን ስኳድ ቁጭ ማድረግ ይኖርብናል። ቲምበር ቢሻለውም ቤን ዋይት ይሻላል። እንደተጎዳም ቢሆን ይጫወትልን ቤን ዋይት ነው የሚሻለው። ወደ ሌፍት ባክ ስንመጣ ካላፊዮሪ ምርጥ ነው ሲያጠቃ ምናምን ምርጥ ስለሆነ እሱም ለፓላስና ለእንትና ይቀመጥ ለፒኤስጂ ሂንካፔን እናመጣዋለን ማለት ነው። ወደ ሴንተር ሲዲኤም ደግሞ ስንመጣ ዴክላን ራይስ በኢየሱስ ፈረስ ነው እንዴ? ዝም ብለህ እያስጋለብከው ይደክመዋል። ዛሬ ቢገባ ይጎዳል። ጭራሽ ዴክላን ራይስ አይገባም። ስለዚህ መሀል ላይ ማርቲን ዙቢሜንዲ ብቻዋን እናደርጋታለን ማለት ነው። ትቆጣጠርናለች ብለን እናስባለን። ዴክላን ራይስን ተውት። አንድ ተጫዋች ቢጎልም ኖርማል ነው። ሌላ የዴክላን ራይስን ተተኪ አናስቀምጥም ጭራሽ። ወደ አታኪንግ ሚድፊልደር ስንመጣ ሀቨርትስ እናደርጋለን ማለት ነው። እሱ እንደ ፎልስ ናይን ምናምን ስለሚጮት ሚድፊልድን ቦታ ብዙ ጊዜ ይጮታል። ወደ ራይት ዊንግ ስንመጣ ኖኒ ማዱዌኬ ሳካ ማረፍ አለበት ምናምን። ለነገሩ ማንንም ቢገባ ችግር የለውም። ወደ ሌፍት ዊንግ ደግሞ ስንሄድ ማርቲኔሊ ጋቢ ማርቲኔሊ ትሮሳርድ ማረፍ አለባት። ትሮሳርድ ባለፈው አሪፍ አቋም አሳይታለች። ትሮሳርድ ማረፍ አለባት ለፓላስ ምናምን። ጋቢ ማርቲኔሊ እናስገባለን። አጥቂ አናሰልፍም። ጊዮኬሬሽ ምናምን ማንም አይኖርም። ለምን ሀቨርትስን አሰልፈናል እንደ ሴንተር እንደ አታኪ ሚድፊልድ ሀቨርትስን ስላሰልፍን እሱ ደግሞ አጥቂ መጫወት ይችላል፣ ወደ ኋላ መመለስ ስለሚችል ይሄ ነው የኔ ምርጥ 11 ማለት ነው። ካሞን በርንሌ የዛሬውን ጨዋታ ይኸውልህ ላታሸንፍ ነገር የለም። መወገም ምናምን ይባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅባል። ስለዚህ ቀለል አድርገህ ጨዋታው አንደኛ አመት ሙሉ ነው የቆጠርነው። ስለዚህ ሲቲ እንዳይበለው የተቆጠረው ቆጠሮ ተንከበር ነው። አሁን ወከር ምናምን የሚለን ሰብጦ በእናትህ እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ አመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3ዮሽ ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ላንተ ሎጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው። ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ቷቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታረጊው። የሆነ ስፔስ ብቻ ተው በቃ ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። እንዴ ኧረ ሰብስክራይብ አድርጉ። ሰብስክራይብ። የአርሰናል ደጋፊዎች በዚህ ጨዋታ ያልተረዳችሁትን ነገር ልንገራችሁ። በርንሌ አጥፍቶ ጠፊ ነው። በቃ አጥፍቶ ጠፊ ነው። ዛሬ ሊያወድማችሁ ነው የሚመጣው ኤምሬትስ ላይ ብል ደስ ይለኛል። ግን
ይህን ጨዋታ እንደው አመል ስለሆነብን ሱስ ስለሆነብን ነው እንጂ የምንቋጥረው እውነት አርሰናል ይሄን ያህል መጥቶ ዋንጫው ይሄን ያህል አስፈላጊ እንደሆነ እያወቀ በበርንሌይ ነጥብ ይጥላል ብለን ማሰብ ራሱ ሞኝነት ነው። ግን አመል ነው፣ አይለቅም። እግር ኳስ ነው፣ አይታወቅም። ብዙ ነገር አለ። ካይል ወከር አለ፣ የኛም እነ ኦጉጁ ኮኖ ምናምን አለ፣ እነ ብሮሃ አሉ። አይታወቅም የሚሰሩት ነገርና ብቻ እንቋጥራለን። ሲቲ በቀደም ዘርፎን ኤፍ ኤ ካፑን ቢበላም ያው አርሰናል እንዳይበላ ያው እኛ መብታችን ነው አርሰናል ላይ መቋጠር፣ ምክንያቱም ደርቢ ነን። ከዛ አንጻር ግን እኔ ዋናው ቋጠሮ የሻምፒየንስ ሊግ ነው፣ እዛ ላይ ነው መቋጥረው። የዛሬው ግን ሞኝነት ይመስለኛል። ብቻ ግን እንቋጥራለን። በጣም ብዙ ሰው ዛሬ አርሰናል እንደሚጠል እያወራ ነው። የውጭ ሚዲያዎች ኮመንት ላይ ሳይበል ቪዲዮ ኤቭሪዌር ማለት ነው አርሰናል እንደሚጠል አድርገው እያወሩ ነው። ምንድነው የታያችሁ? በእግዚአብሔር ንገሩኝ፣ ምንድነው የታያችሁ? በርንሌይ አይናው ሊቨርፑል፣ ዩናይትድ፣ ቼልሲ ምናምን አስጥሏል አይናው። ግን ምንድነው የታያችሁ? 19ኛ ላይ የተቀመጠ እንዳለ በቃ ዝም ብሎ የሚሸነፍ ቲም፣ ምንም ኦልሬዲ የወረደ ቲም፣ ለዋንጫ በቃ እሞታለሁ እጋደላለሁ ብሎ የሚገባን ቲም በሜዳው ሄዱ ያስጥላል ብላችሁ እንዲህ ልታምኑ ቻላችሁ? እኔ ደግሞ ማለት ነው ሁሉም ሰው እንደዛ እየመሰለው ያለው ነገር ነው ግራ ይገባኛለሁ። አጠገቤ ያሉ የአርሰናል ደጋፊዎች ራሱ እኔ እንዲህ አርሰናል እኮ አሸንፋል ምናምን ስል ወረተው ያሉ ይንበጫበጫሉ። ሶሻል ሚዲያ ላይ መጥተው የሚያወሩት እንዳስሟቸው አውቀው ለሞራል ነው፣ ውስጣቸው የተንበጫበጨ ነው። ምንድን ነው የታያችሁ? ይህ ሁሉ ሰው ታይቶት እኔ ያልታየኝ ነገር ምንድን ነው? ለምንድን ነው አርሰናል የሚጥል እየመሰላችሁ ያለው? እግዚአብሔርን እንዲህ ምንድን ነው? ሊትራሊ እኮ የማይመስል ነገር ነው። እንዴት ነው እየታያችሁ ያላችሁ? የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም ዕድል ይሆንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ናዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው የሚጫወቱና ተጠንቀቃችሁ ተጫወቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም ዕድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም ዕድል ይሁንላችሁ። በደንብ ኮፒ ሊንክ፣ ሪፖርት፣ ሼር ማድረጋችሁ እንዳይረሳ። መልካም ዕድል። ስንት ለስንት የሚያልቅ ይመስላችኋል? ኮሜንት ላይ አስቀምጡልኝ። እኔ አርሰናል ላይ ሲቋጠርበት የነበረው አርሰናልን ስለምጠለው አይደለም። ከሊቨርፑል ቀጥሎ ማን ብላ ብትለኝ አርሰናል ነው የምልህ። አርሰናል ሁሉም ነገር አለው። አንድ የጎደለችው ነገር የዋንጫ ሜንታሊቲ ነው። አንድ ዋንጫ ካገኘ ደግሞ ይቀረፋል። ሌላኛው ሲቲ ነው የሚሆንብህ አርሰናል። አርቴታም ደግሞ ሌላኛው ጋርዲዮላን ነው የሚሆንብህ። 22 ዓመት ሙሉ ለአርሰናል የታመናችሁ የአርሰናል ደጋፊዎች ግን እንኳን ደስ አላችሁ። ቻምፒየንስ ሊጉንም ይጨምርላችሁ፣ ይገባችኋል። ፎከስ አርሴናል ደጋፊ የሙሉ የእግር ኳስ ቤተሰብ ሎጂካዊ ሀሳብ ላንሳል። በቃ 30 ሰከንድ ነው ማለት። ሎጂካዊ ሀሳብ የሻምፒየንስ ሊግ ጨዋታ ዲሳይድ አታርጉ። ገና ነው ሻምፒየንስ ሊግ። ጉዳት ሊኖር ይችላል በፒኤስጂን በኩል በአርሴናል በኩል። ፕሪሚየር ሊግህን ሳታጣጥብ ሻምፒየንስ ሊግን ብለህ ሰፍ ብለህ እየጠበቅ ልክ ፕሪሚየር ሊግን ከበላ በኋላ ሻምፒየንስ ሊግ ብትነጠቅ በቃ ተስፋ ልቆርጥ ነው ማለት ነው። በቃ ደስታ ሊበላሽ ነው። መጀመሪያ ፕሪሚየር ሊግህን አታጥም። ሻምፒየንስ ሊግ እንደሌለ ቁጠር። ሻምፒየንስ ሊግ በቃ የለኝም ዝም ብለህ በቃ ፕሪሚየር ሊግ ብቻ ፎከስ። ዛሬ በርንሌይን አሸንፋችሁ በበርንማውዝ ያ ከብት ሲቲ እንደሚጥል ስለማውቀው ነው። ባይጥል እንኳን በራስህ ተማምነህ ትበለዋለህ። ፓላስ ፋይናል ጨዋታ ያለበት ሙሉ ስኳዱን ይዞ ገብቶ አፋር አይበላም። ሎጂካዊ ሀሳብ እናንስ። ቋጠሮ ሌላ ነገር ነው። ቋጥሮ እኔ የሊቨርፑል ደጋፊ ነኝ፣ ገለልተኛም ነኝ። ግን እኔ አርሴናል ላይ አልቋጠርም። አርሴናል ደጋፊዎች በቃ ደስታችሁን ፕሪሚየር ሊግ ብቻ አጣጥሙ። ሻምፒየንስ ሊግ አለን ብላችሁ ሰፍ ብዬ ጠብቄ ነው እኔ በሪያል ማድሪድ አፈር የበላሁት። ለዛ ምንም የሚያሳስብ ነገር የለም። ተሸነፋችሁ፣ ኦኬ ተሸነፋችሁ፣ ኖርማል ነገር ነው። በቃ ተሸነፋችሁ አይደል? ኦኬ እንኳንም ተሸነፋችሁ። አሸነፋችሁ አይደል? ድል ነው። እኛ ተሸንፈን ነው ሻምፒየንስ ሊግ የበላነው፣ ዝም ብለን አልበላን። ለዛ ፕሪሚየር ሊጋችሁን አጣጥሙ። ሻምፒየንስ ሊግም ከበላችሁ ደግሞ ሌላ ድል ማለት፣ ካልበላችሁ ምንም ማለት ያለም ፍጻሜ አይደል። ለዛ ረጋ ብላችሁ አስቡ። ሰብስክራይብ አድርጋል ነው ረሳው። አንድ ቀን አድገህ ሰው ሆነ በርንሌይን ትደግፋለህ። የቋጠሮ ቀን እንዲ ክፉ ነው ሀቢቢ። እኔ የዓለም ዋንጫም ላይ መታችሁ የቋጠሮ ቀን እንዳትሉ ነው የምፈራው እንጂ አሁን ዛሬ ጤነኛ የሆነ ሰው በተበላ ቁብ እንዴት ይገባል? እኔ አንድ ምክር መመክራችሁ ማለት ነው፣ ነገ ዋንጫውን የማናረጋግጥ ከሆነ ምናልባት ሲቲ ነገ ካልጣለ ማለት ነው፣ ነገ ይጥላል። ኖርማል ነገ የምናረጋግጥ ይመስለኛል። ግን እሱ ካልሆነ አንድ የመጨረሻ እድላችሁ ፓላስ ጨዋታ ላይ ሰብሰብ ብላችሁ ፍሬም ሆነ የሆነ ነገር ይዛችሁ እዛ ላይ መቋጠር ትችላላችሁ። ከዛ ውጭ ዛሬ የትኛውን ምድር ያህል አግደንም ከማሸነፍ ማለት ብዙ ጎል አስቆጥረን ከማሸነፍ እንደዛ ነው የሚሰማኝና ስራችሁ አረጋችሁ ታበቃኛ ላይ መቋጠር አብዩ አውዙ ቢላሂ ሚነሽ ሸይጣን። እኔ እኮ እኩል ነው እንደማንኛውም አንድ ተጫዋች ይዘን እኩል አስፈርመን እንገባለን።
ሲዝኑ ሲጀምር በ0 ነጥብ ነው በኩል የምንጀምር። ጥር ላይ ሲደርስ አርሰናል ዋንጫ እንዳያነሳ ለ19ኙም ተወግድ። አረ ወዴት ነው ሻሽዬ? አረ ወዴት ነው? ብቻ ወዲዛ ነፍጫለሁ ወዲዛ ጡር ዝዛት ናችሁ። ምንም አይፈጠርም። በልተነዋል ይሄን ዋንጫ። ይታያል ጉዱ ማለት ዛሬ ነው። አርሰናል ከበርንሌ በኤምሬስ የሚደረገው ወሳኝ ጨዋታ ዛሬ አርሰናል ማሸነፍ ብቻ ነው የሚጠበቅበት፣ ማሸነፍ። ከዛ የ22 ዓመት ናፍቆቱን በዋንጫ ላይ አጣጥም። እነሆ 2 ጨዋታ ብቻ ቀርቷል። ታዲያ ዛሬ ካሸነፈ አርሰናል በርንሌን በደንብ አድርጎ እንደሚያሸንፍ ደግሞ አምናለሁ። ገነርስ ኮፒ ሊንክ አድርጎ አትፍሩ፣ በደንብ እናሸንፋለን። ስንት ጎል እናስቆጥር የሚለው ብቻ አስቡበት። ገነርስ ዛሬ እድሎኛ ነው። ይመቻችሁ። መልካም እድል ገነርሶች። አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫ ለማንሳት ዛሬ ማታ 4 ሰዓት በኤሚሬትስ አስገዳጅ ድል ይፈልጋል። አርሰናል ዛሬ በርንሌን አሸንፎ ነገ ማክሰኞ ማንቸስተር ሲቲ በበርንማውዝ የሚሸነፍ ወይም አቻ የሚወጣ ከሆነ መድፈኞቹ ቀሪ አንድ ጨዋታ እየቀራቸው የፕሪሚየር ሊጉን ሻምፒዮን መሆናቸውን በይፋ ያረጋግጣሉ። በርንሌ ቀድሞውኑ ወደ ታችኛው ሊድ መውረዱን ያረጋገጠ ሲሆን አርሰናል ደግሞ ወራጅ ቀጠና ውስጥ ካሉ ቡድኖች ጋር ባደረጋቸው ያለፉት 10 ጨዋታዎች በሙሉ አሸንፏል። በሁለቱ ቡድኖች ያለፉት 5 የእርስ በርስ ግንኙነቶች አርሰናል 4ቱን ሲያሸንፍ በአንዱ ብቻ ነው አቻ የወጣው። በርንሌ በእነዚህ ጨዋታዎች ያስቆጠረው 1 ጎል ብቻ ነው። ብዙዎች ጨዋታው 3-0 በአርሰናል አሸናፊነት ይጠናቀቃል እያሉ ነው። የእናንተ ግምት ምንድነው? ኮመንት ላይ አስቀምጡልኝ። አካውንቴንም ፎሎ ማድረጋችሁን እንዳትረሱ።